አሰላሙ አለይኩም ውድ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። የጸጉሬን ታሪክ የቀየረልኝ ውህድ ለእናንተም የጸጉራችሁ ታሪክ ይቀይርላችኋል። ይህንን ውህድ ተጠቀሙት። በእርግጠኝነት ነው የምነግራችሁ 100%። ይህንን ውህድ ሰርታችሁ ከተጠቀማችሁት በአንዴ ስትጠቀሙት ነው ለውጡ የምታዩት። ወዲያው ተቀብታችሁ ስትታጠቡት ለውጡ ታይታላችሁ። ምርጥ ከኬሚካል ነፃ የሆነ በቤታችን ውስጥ የሚሰራ ውህድ ነው። ውድ ቤተሰቦች አሰራሩን አጠቃቀሙን አሳያችኋለሁ። ቀጥታ ወደ አሰራሩ። ላይክ አድርጉት፣ በላይክ ጀምሩ። እዚህ ጋር እንደምታዩት በ5 ነገር ነው የምሰራው። እነዚህ የምታዩቸው 3 ነገሮች ናቸው። ሩዝና አብሽ፣ ተልባ 5 ነገር ተጠቅሜ ነው የምሰራው። ቪዲዮውን እስከ መጨረሻ ተከታተሉት። እንደምታዩት ሩዙን ትንሽ ከፍ አድርጌዋለሁ፣ አብሹም እንደዛ። ተልባ ደግሞ እንዳያልቅብኝ ትንሽ 1 ማንኪያ ነው ያደረኩት። በቀጣይ ውሃ 2 ብርጭቆ ወይም 2 ብርጭቆ ከግማሽ እስከ 3 ብርጭቆ መጨመር ትችላላችሁ፣ እንደ ውህዳችሁ ብዛት ነው። አሁን ይሄ የተጠቀምኩት አንድ ጊዜ በደንብ አድርጌ ጸጉሬ ብዛት ስላለው በደንብ አድርጎ ይበቃኛል። ይሄንን የምታዩት አንድ ጊዜ ነው የምጠቀመው። እኔ ለአንድ ጊዜ ነው የምሰራው። እናንተ ግን ለሳምንት ሰርታችሁ ማስቀመጥ ትችላላችሁ። በሳምንት አንድ ጊዜ ስለምትጠቀሙት የቀጣይ ሳምንት ሰርታችሁ በፍሪጅ ውስጥ ማስቀመጥ ትችላላችሁ። እና እንደምታዩት እዚህ ጋር 2 ብርጭቆ ከግማሽ ውሃ ጨምሬ በእሳት ላይ አድርጌዋለሁ። በእሳት ቢያንስ እስከ 15 ደቂቃ ቀስ እያልኩኝ አበስለዋለሁ። ከፈለጋችሁ ዘፍዝፋችሁ ብቻ መፍጨት ትችላላችሁ። እሳት ሳይነካው ዘፍዝፋችሁ እነዚህን ውህዶች ዘፍዝፋችሁ ፍሪጅ ውስጥ አሳድራችሁ በሞቅ ውሃ ትዘፈዝፉትና ታቆይታላችሁ። ውጭ ቢያንስ 4 ሰዓት 5 ሰዓት አቆይታችሁ ከዛ ፍሪጅ ውስጥ አስገብታችሁ አሳድራችሁ በማግስቱ ፈጭታችሁ ብቻ መጠቀም ትችላላችሁ። የሚገርም የጸጉራችሁ ታሪክ የሚቀይር ውህድ ነው። ውድ ቤተሰቦቼ ታመሰግኑኛላችሁ። ከዚህ በፊት አንድ ጊዜ ሰርቼው ነበረ። አሁን ደግሞ እኔ መጠቀም ስለምፈልግ ለራሴ ስሰራ ለእናንተም እስኪ ላሳያችሁ ብዬ ነው ይዤላችሁ የመጣሁት። በዚህ መልኩ ከበሰለልኝ በኋላ እፈጨዋለሁ። ውሃ ካነሰው ውሃ መጨመር ትችላላችሁ። በደንብ አርጌ በመፍጫ ፈጨዋለሁ። ይኸው በዚህ መልኩ ፈጭቼዋለሁ። ወፍራም ነው፣ ልክ እንደ ቂቤ አናታችሁ ስትቀቡ ራስ ነው የሚያደርግላችሁ። የሚገርም ነው። ሁልጊዜ ምንም ነገር ሳትጠቀሙ ብቻ ይሄንን ውህድ ብቻ ተጠቅማችሁ ጸጉራችሁ መንከባከብ ማሳደግ ትችላላችሁ። በተለይ የተጎዳ ጸጉር ካላችሁ፣ የተሰባበረ ጸጉር፣ የሚነቃቀል ጸጉራችሁ የሚሰባበር ከሆነ የሚነቃቀል ከሆነ በዚህ ውህድ ጸጉራችሁን አድኑ። ብዙዎቻችሁ በኮሜንት እየጠየቃችሁኝ ነው። እንግዲህ እኔ እየሰራሁ እያቀረብኩላችሁ ነው። የተሻላችሁን መርጣችሁ ጥሩ ነው፣ ለኔ ይመቸኛል፣ አሪፍ ነው ብላችሁ መርጣችሁ መጠቀም ትችላላችሁ። እንግዲህ የሚመቻችሁ እናንተ ናችሁ የምታውቁት፣ እኔ አይደለሁም። እኔም የራሴ የሚመቸኝና የማይመቸኝ ነገር ራሴን ያውቃለሁ ማለት ነው። እና እናንተ ደግሞ ምናልባት የሆነ ነገር ለእናንተ ላይመች ይችላል። ስለዚህ የተመቻችሁ እናንተ መርጣችሁ መጠቀም ትችላላችሁ። ይሄንን ለማንም ይመቻል። በተለይ አራሶች፣ ለእርጉዝ አይመከርም። እርጉዞች እንዳትቀቡ። ይሄንን ውህድ ለእርጉዝ አይመከርም፣ አብሽ ስላለው። ሌላው ሩዝ ምንም ችግር የለውም። አብሹ ነው ትንሽ የማይመከርበት ሁኔታ። አብሽ ያው እርጉዝ ሆናችሁ አብሽም አትጠጡም፣ ልጅ ያስወርዳል ይባላል እና እርጉዞች ባትጠቀሙት ይመረጣል። ስትወልዱ ይሄንን ቂቤ ከምትቀቡ ይሄንን ተቀቡ። አያችሁት? በዚህ መልኩ ፈጭቼ እጨምቀዋለሁ። ሲጨመቅ በጣም ያታግላል። በጣም ስትጨምቁት አሪፍ መጭመቂያ ጨርቅ መኖር አለበት። ትግስት ያስጨርሳልና ቀስ እያላችሁ ብቻ እንዴት እንደሚያሟልጭ አያዝም። በዚህ ስለው በዚህ ይሄዳል።
እና ስትጨምቁት ትንሽ ያታግላችኋል። ወፍራም ካልሲም ካላችሁ በካልሲ ጭምቅ አድርጋችሁ ማውጣት ትችላላችሁ፣ ወይም በጨርቅ እንደዚህ እንደኔ። አያችሁት ውፍረቱ። እኔ ግን ሌላ ነገር እጨምርበታለሁ። አሁን አሳያችኋለሁ የምጨምርበትን። እንግዲህ እንደዚሁም መጠቀም ትችላላችሁ። ዘይት ጨምራችሁ ይሄንን ብቻ ራሱ መጠቀም ትችላላችሁ። እኔ ግን በቤቴ ያለ ነገር የሚጠቅም ነገር ስለሆነ ይሄው እየጨመርኩት ነው። ይሄንን ኦሊቬራ ነው ጓሮ ውስጥ ስላለ እኔ በማንኛውም ውህድ በመጠቀምበት የጸጉሬ ለፎሮፎሩም በጣም አሪፍ ነው። ጸጉር ያለሰልሳል፣ ጸጉር ያሳድጋል፣ ቆዳችሁ ጽድት ያደርግላችኋልና ይሄንን ኦሊቬራ እጠቀማለሁ። ሬት ማለት ነው። አዘጋጅቼ ጨምቄ ነው ያስቀመጥኩት እና በዚህ መልኩ ጨምሬዋለሁ አጥልዬ። አሁን በደንብ አድርጌ እመታዋለሁ። አያችሁት? መትቼዋለሁ። እንግዲህ አንድ ላይ እዩት። የሚገርም ነው፣ የሚገርም ዋው! ሽታ የምትሉ አብሽ ሽታ የምትል ምንም ሽታ የለውም። ስትታጠቡት ይለቃል። ባለፈ አሁን በነጭ ሽንኩርት የሰራውላችሁ ውህድ አሰራሩን አጠቃቀሙ ደግሞ 2 ሰዓት አቆይታችሁ ነው የምትታጠቡት። ስትታጠቡት ትንሽ ሽታ ስላለው አሪፍ ቅባት ካላችሁ መቀባት ትችላላችሁ። ያው ቆዳችሁ ስር ስለሚገባ ብትታጠቡትም ትንሽ ሽታ ይኖረዋል። እኔ ምን አደርጋለሁ መሰላችሁ? ታጥቤ በ4ኛ ቀን እንደዚህ ሂና አዘጋጅቼ ሂና እቀባዋለሁ። ሂና ድራሹን የነጭ ሽንኩርት ድራሹን ነው የሚያጠፋው። እናንተም እንደዛ ሂና ተጠቀሙ፣ ወይም ቀሲል ስድር ማለት ነው መጠቀም ትችላላችሁ። ይሄው ይሄንን ይመስላል። በደንብ አርጌ እንግዲህ ከኦሊቬራው ጋር አቀላቅየዋለሁ። አሁን በቀጣይ የምጨምርበትን ግብአት አሳያችኋለሁ። ቪዲዮ እስከ መጨረሻ ለማየት ሞክሩ። አሁን ባለፈ አጠቃቀሙ ተናግሬያለሁ መጨረሻ ላይ፣ ግን እናንተ ስለማታዳምጡት እስከ መጨረሻ አዳምጣችሁ ብትጠቀሙት ይመረጣል። ሁሉም ሙሉ አሰራሩን እንድታዩ ማለት ነው። አያችሁት? ይሄንን ይመስላል። ዋው ማይ ጋድ ማሻአላ ተባረከላ። ይሄንን ዘይት እንግዲህ ገና አልተለቀቀም፣ እለቅላችኋለሁ። እኔ እየተጠቀምኩት ነው። ምንም አይነት ሽታ የለውም። ሁል ጊዜ የምንጠቀመው ዘይት ሰርቻለሁ። በቀጣይ እለቅላችኋለሁ። እኔ እየተጠቀምኩት ነው። ተጠቅሜ እንግዲህ ውጤቱን አይቼ ነው እናንተ ጋር ማቀርበው እና ምርጥ ዘይት ነው። ተጠቅሜ ሰርቼ አጥልዬ ከእንደገና ዘፍዝፌው ነው። በዛኛው በኩል የምታዩት ከእንደገና ዘፍዝፌው ሌላ ዘይት ዘፍዝፌው ነው። አልደፋውም። ካጠለልኩት በኋላ ሌላ ዘይት ጨምርበታለሁ እና ሲቆይ ደግሞ ዘይት በቆየ ሰዓት ጥሩ ውጤት ነው የምታገኙበት። ለጸጉራችሁ በፍጥነት ያሳድግላችኋል። እንግዲህ የዛሬ ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮዬን ላይክ፣ ሰብስክራይብ አድርጉ። ከተመቻችሁ እንደሚመቻችሁ ተስፋ አደርጋለሁ። 100% እርግጠኛ ነኝ ይመቻችኋል። ዋው 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 ነው። ይሄንን ውህድ መቼም ልክ እንደዚህ ቀላል ነው። በቤታችሁ ውስጥ በሚገኝ ግብአት ሰርታችሁ ተጠቀሙት እባካችሁ የኔ ቤተሰቦች፣ የኔ ሰብስክራይበሮች። ይሄው የሚጠቅም ነገር የሚገርም ነገር ነው ያካፈልኳችሁ። እንደምትወዱት ተስፋ አደርጋለሁ።